አንተ ትሬዲንግ ላይ ሰክሰስፉል ሆኜ 1 ሚሊዮን እና ከዛ በላይ በዶላር እሰራለሁ ብላችሁ ታስባላችሁ? ይሄ ቪዲዮ ለእናንተ ነው። ከዚህ ጋር የምታዩትን ይሄን ፎቶ በደንብ እንድታዩልኝ። ስለዚህ ወደ ፎቶ ስመለስላችሁ ምንድነው እዚህ ጋር የሚያሳየን ብዙ ሰዎች ወይም ሁላችን በሚባል ሁኔታ ብር መስራት እንፈልጋለን ትሬዲንግ ላይ አይደለ? ይሄ ትሬዲንግ ላይ ብቻ አይደለም፣ ገንዘብ ዋናው ትልቁ ዓላማችን እዚህ ያስመጣን እሱ ስለሆነ ማለት ነው። ነገር ግን ስንቶቻችን ነው የሚሳካልን? ያው ሐቁን እናውራ ከተባለ ብዙዎቻችን አይሳካልን። ይሄ ለምንድነው? እውነታ ስለሆነ ነው። የትኛውም አይነት ነው ትሬዲንግ ላይ ስለሆነ ብቻ አይደለም። ቢዝነስም ክፈቱ፣ የተለያየ ኢንዱስትሪ ብትገቡ ገንዘብ የምታገኙበት ሲስተም ያው ሁሉም ሰው ሊያተርፍ አይችልም ማለት ነው። ነገር ግን ለምንድነው ትሬዲንግ ላይ ታዲያ ብዙ ሰዎች የምር ኢንትረስት ኖሯቸው እንደሚያተርፉ በጣም እርግጠኛ የሚሆኑት? ይሄን ነው ዛሬ እንድናወራ የመጣው ማለት ነውና ትሬዲንግ የመጨረሻ በጣም ከባድ የሆነ የመጨረሻ ፉክክር ያለበት ኢንዱስትሪ ነው። ይህ ማለት የምትፎካከሩ ሰዎች እኔና እናንተ አይደለንም። ከባንኮች ጋር፣ ከትላልቅ ኢንዱስትሪዎች ጋር፣ ከተለያዩ ኢንቨስተሮች ጋር፣ ከአሴት ማኔጀሮች ጋር፣ ከትላልቅ ብር ካላቸው ሰዎች ጋር ነው እንግዲህ የምትፎካከሩት ማለት ነው። ስለዚህ የዛ ፉክክር ላይ እንግዲህ ፕሮፊታብል የመሆን ቻንሳችሁ በጣም ያንሳል። ግን እስቲ ሳይንቲፊክሊ ምንድን ነው የሚባለው? ወደ ሳይንሱ ስንመጣ ወይም ባጭሩ የተሰራው ጥናት ላይ ስንመጣ 90% የሚሆኑ ትሬደሮች በዚህ 2 ዓመት እስከ 5 ዓመት ውስጥ ሙሉ ለሙሉ ከስረው ወይም ደግሞ ትተውት ይወጣሉ ማለት ነው ከኢንዱስትሪው። ይሄ እንግዲህ በጣም ትልቅ ቁጥር ነው። 1000 ሰው ቢኖር 900 ሙሉ ለሙሉ ከኢንዱስትሪ ይወጣል ማለት ነው። እሺ የቀሩት 10 ምን ያህል ብር ነው የሚሰሩት የሚለውን ስንመጣ ትሬዲንግ ትሪክ የሆነው እዚህ ፓርት ነው። የቀሩት 10% ወይም ደግሞ አሁን በእኛ በሰጧችሁ ምሳሌ 100 ሰዎች ከዛ ውስጥ ሪሌቲቭሊ 5ቱ ወይም ምንድነው 5% ይሄ ማለት 50 ሰዎች ብቻ ነው የተጋነነ ብር የሚሰሩት። ሚሊዮን ሊሆን ይችላል፣ ከሚሊዮን በላይ ሊሆን ይችላል። እኛ ግን እነሱን እናይና እነሱን ካየን በኋላ እኔም እነዚህ መሆን ይችላል ሌላ አትሆኑም ማለት ሳይሆን ኦዱ ግን ትንሽ ነው። ስለዚህ ለዛ ነው በዚህ ኦድ ላይ ስንመጣ በጣም ያንሳል ማለት ነው። ፕሮፊታብል የመሆን ቻንሳችሁም ትንሽ ነው። በሁለተኛ ደረጃ ደግሞ ላይክ ሳይንቲፊክሊ ፕሩቭን የተሆነ ወይም ባጭሩ ሪሰርች የተሰራበት ሲሆን ምን ያህል ነው ስፔሻሊ ፎሬክስ ላይ $1 ሚሊዮን እና ከዛ በላይ መስራት ቻንሳችሁ ሲባል 0.01% ነው። ይሄ እንግዲህ ስታንዳርድ አካውንት ማለት ነው። አስቡት 0.01% ማለት ከማጆሪቲው ነው። ምን ያህል ትልቅ እንደሆነ አስቡት። ኦዱ ምን ያህል ትንሽም እንደሆነ ተረዱ። ይሄን ይመስላል እና እዚህ ላይ እንዴት ነው ሀሳብ አስተያየታችሁን እስቲ ከታች አሳውቁ። ምን ትላላችሁ እዚህ ላይ? ቀጣይ ደግሞ ስለ አንዳንድ የሳይኮሎጂካል ባይሶች ለምን ብዙ ጊዜ እንደምንከስርና ኪሳራዎቻችን እንደማንቀበል እንወያያለን። ይመቻችሁ።